እቺ ደግሞ እዚህ ምን ትሰራለች? ተነሽ ነጅ ግቢ። ናርዲዬ ላውራሽ ፈልጋለሁ እኮ እሷ እዚህ ያለች አውት ነቁጣ ምንድነው አስቲ? ይኸውልሽ ናርዲዬ ይኸውልሽ እኔ ይኸውልሽ ናርዲዬ ግዴታ ማውራት ያለብኝ ስልክ ነው መጣ ለምንድን ነው የፈለጋችሁ? ግድ የለም ናርዲዬ ትንሽ ብቻ ታገሽ ከዛ ሁሉም ነገር ትሰማለሽ እኮ ምንድነው የምሰማው? እሱን ብነግርሽ እኔን ስለማታምኝ ከራሱ አንደበት ብትሰሚው ይሻላል ናርዲዬ እንዴት ሆነለ? እና እናትየውም ልጅየውም ነው የመጡት ነው የምትለው? እና ሳምነ ላካቸው? በጣም ጥሩ። በቃ ከዚህ በኋላ እያንዳንዱን እንቅስቃሴዎችን በጥንቃቄ ተከታተል። ችግር የለም ለሱ አታስብ። እኔ ለታመነልኝ ታማኝ ሰው ነኝ። እሺ በቃ ደውልልሃለሁ። እንኳን ደህና መጡ ክቡር ታጋች። እንዴት ነው እናቴ? አረ ምን አደረኩሎት? እንደዚህ ዝም ብሎ የቤተሰብ ግዴታዬን ነው የተወጣሁት። እሺ በቃ እደውላለሁ። ደህና ይሁኑ። አንቺ ደደብ፣ አሁን ገና አገኘሁሽ። አሁን እኔን አያድርገኝ ብመረሽ ታባሽ ናርዲ ትቼሽ ጠፋሁ አይደል? ምን መሰለሽ ናርዲዬ፣ ማርታ ባለፈው ባጠፋችሁ ጥፋት ተጸጽታ ከልብሽ ይቅርታ እንድታረጊላት ትፈልጋለች። የምሬ ነው። ባጠፋችሁ ጥፋት በጣም አዝናለች አይደል እንዴ? እኮ እኔ እኮ ይቅርታ አድርጌላታለሁ እንጂ ማት እስካሁን እዚህ ቤት ባልቆየች ነበር። ምንድነው የምታወሩ ሳምራዊት? እንዴ እረፊ እንጂ ማርታ፣ ስንት ነገር አውርተን። አልገባኝም። እንዴት ይቅርታ ጠይቃለሁ እያለች ነው እንዴ? ተይ እንጂ ማርታ፣ ባጠፋው ጥፋት ናርዲዬ ተከፍታብኛለች፣ ይቅርታ እንድታደርግልኝ አድርጊ ብለሽ እግሬ ላይ ወድቀሽ የለመንሽኝ አንቺ አይደለሽ እንዴ? እኮ መቼ ነው እንደዛ ያልኩሽ? መቼ ነው እግርሽ ላይ ወደኩት? ማርታ እንደዚህማ ውሸታም አትሁኝ። አየሻት አይደል አክስቴ? ማርታ እኮ ተበላሽታለች። ይሄው ጭራሽ ከሃዲ ሆናለች። እልሽ ናርዶስ፣ ስርዓት ይኑርሽ። እምታወሩን ምረጭሽ። እኔ ከሃዲ አይደለሁም። ከሃዲማ ነሽ፣ ያውም እልም ያልሽ ከሃዲ። ከሃዲማ በሆን ኖሮ ይሄ ሁሉ ነገር እየተደረገብኝ
ለገባሁት ቃል ስል እስከ ዛሬ ድረስ አልቀመጥም ነበር። እሺ እኮ የምን ቃል ቃል ስትይ ቆይ ትንሽ አይከብድሽም? በቃ ትንሽም አታፍሪም አይደል? ማፈር እስካለብሽ ማፈር ያለብሽ አንቺ ነሽ። ያለ ጥፋት የሰጠሽ አክስትሽ በሰጠችሽ የውሸት ትርክት እየተመራሽ ለራስሽ ጉድጓድ የምትቆፍሪ ማርታ፣ ከዚህ ሰዓት ጀምሮ ስነ ስርዓት ይኑርሽ። አረ ዝም ልበል? ምን ነው ስራሽ እንዳይነቃ ፈራሽ እንዴ? በውሸት የገነባሽው ግንብ እንዳይናድ? አንቺ ሴት አትፈታተኝ። ከዚህ ሂጂ ሂጂ። እሺ እሺ አስታርቂኝ ብላ ተማጽናኝ እንዳልነበር ጭራሽ እንደዚህ ትሆናለች? አክስቴ ልጅቷ እኮ ለይቶላታል፣ አብዳለች። ልክ ብለሻል ናርዲዬ። በጤናዋማ እንደዚህ ያረጋት። ቆይ እስኪ መጣ። ምን ልትሆኚ መጣሽ? ልትለማመጪ? አትልፊ፣ አልሰማሽም። እሺ አንቺ ደደብ፣ አንድ እርምጃ ብትራመጂ በእናትሽ ነፍስ ላይ እንደምትፈርጂ ወቂ። አረ በሱ የምታስፈራሪኝ መስሎሽ ከሆነ ተስፋ ቁረጪ። እሺ ሰይጣን! ቆይ ከእናቴ ምንድን ነው የምትፈልጊው? እኔ ከእናትሽ ምንም የምፈልገው ነገር የለም። ግን አርፈሽ የማትቀመጭ ከሆነ እናትሽን ሆነ ወንድምሽን ሊያጠፋችሁ እገደዳለሁ። ትሰሚኛለሽ? እናቴም ይሁን ወንድሜ አንድ ነገር ቢሆኑ እስር ቤት ትበሰብሻታለሽ። እሺ እንግዲያውስ እናትሽ ሆነ ወንድምሽ ምንም እንዳይሆኑ ከፈለግሽ አርፈሽ ተቀመጭ። እያስፈራራሽ እንደፈለግሽ ሰጁ። አሁንም ቢሆን የመልካምነት ልንገርሽ ብዬ ነው። አንድ እርምጃ አራመዳለሁ ብትይ አጠገባቸው ባለው ዶክተር በአንድ መርፌ ጸጥ ነው ማድረጋቸው። ምን አልሽ? ሰምተሻል? ይልቅስ ብልህ ሁኚ። እስከዛሬ ብዙ እድል ሰጥቼሻለሁ፣ ግን አልተጠቀምሽበትም። የእስካሁኑ ግን እንደ እስከዛሬው አይደለም፣ ነፍስ ነው የምትከፍሊበት። ስለዚህ ተጠንቀቂ። እናቴ አንሺው አንሺው አንሺው። ወይኔ እግዚአብሔር! እማዬ አንሺው አንሺው አንሺው። ወንድሜ አንሳው አንሳው።
ውይ አይዞሽ ተርፈሻል? አልተረፍኩም። በጣም ያማል። አይዞሽ ቆይ ልሽልሽ። አይዞሽ ይተውሻል። አይዞሽ በቃ ይኸው ተመልሷል። አሁን ተመልሷል። በቃ አይዞሽ ቀስ እያልሽ እርገጭበት። አይ ይቅርብኝ። አይዞሽ አሁን እኮ ያመሻል። ግን ይኸውልሽ ቀስ እያልሽ እርገጭበት። እመኚ። ተው ይቅር። አይ ይኸው ቀስ እያልሽ እርገጭ። አይ ይቅርብኝ። በጣም ያማል። እንዴ አይዞሽ ይኸው ቀስ እያልሽ እርገጭ። እመኚ ይተውሻል። አይ ይቅርብኝ። ባይሆን ካላስቸገርኩ እዛ ጋር አስቀምጠኝ። እንዴ ወይ ካልሆነሽ እኔ ልደግፍሽ። የቱ ጋር ነው ቤትሽ? እዛ ጀርባ ነው። እዛ? እሺ አይዞሽ ቀስ እያልሽ እርገጭ። እንደምወድ ስታክል ምን ትለኝ ይሆን? ባንዳ እንዴ ቆንጂዋ የት ነበርክ? ቆይ በጣም ነበር እንዴ ናፈቅኩሽ? እና መታቀፉ ቢበቃኝ አይሻልም? እንዳልማማብሽ። የት ነበርክ ታዲያ? ቆመሽ ብናወራ ይሻላል። አትቀመጪ? ታዲያ የት ነበርክ? ታስሬ። አዎ ታስሬ። ምን ነው እስር ትፈሪያለሽ እንዴ? አይ አልፈራም። እስር አትፈሪም? እፈራለሁ። አይዞሽ አትርበትበች። ብዙ ሰው እስር ይፈራል። እና ግን የምሬት ነበርክ? ታስሬ ነበር። የእውነትህን ነው እንዴ? ታዲያ ጎድተውሃል? ተረጋጊ እንጂ። እነማን ናቸው የሚጎዱኝ? ፖሊሶቹ ናቸው። ለምን ይጎዱኛል? እኔ እንጃ። አልጎዱኝም። እርዳታ ካደረክልኝ ቀን ጀምሮ ስፈልግህ ነበር፣ ላመሰግንህ ማለት ነው። ግን ማንም ስላንተ የነገረኝ ሰው የለም ከስም በስተቀር። አዎ ወዲያው አንቺ ሰንቼ ስመለስ ነበር ፖሊሶች ያዙ። ግን ምን አድርገህ ነው? እባክሽ ተያቸው። ያልተራሁትን ወንጀል ጠምጠመውብኝ ነው። ማለት እንዴት? አሁን ስለሱ ማውራት አልፈልግም። እሺ ይቅርታ። እሺ በቃ ችግር የለውም። ግን አይዞህ እሺ። ለምን ነው አይዞህ? አሁን እኮ ተፈትቻለሁ። ቆይ ግን ለምንድን ነው ላንቺ ሁሉ ነገር የምነግርሽ? ጓደኛሞች ስለሆንና። ጓደኛሞች? መቼ? አሁን ናርዶስ እባላለሁ። እሺ ያው እንግዲህ እኔ መቼም ታውቂያለሽ። ስለዚህ አሁን ጓደኛሞች ነን ማለት ነው። አዎ እኮ በጣም ብዙ ጊዜ ነበር የፈለግኩ። ቆይ ይሄን ያህል ምን አደረኩልሽ? በዛን ሰዓት አንተ ባትደርስልኝ ኖሮ ማን ይደርስልኝ ነበር? አላውቅም። ምናልባት ሌላ ሰው። ግን ደግሞ እንዳንተ አሽቶ ማንም አይመልስልኝም ነበር። እሱ ሊሆን ይችላል። ስለዚህ ውለታ ያለብሽ ማለት ነው። እሱማ ታው። ግን ደግሞ ማንም አሽቶ እንዳንተ አይመልስልኝም ነበር። እሱን አብረን ምን ይሆናል? እሺ እናያለን። እኔ የምልህ ግን ምን ስታደርግ ደስተኛ ትሆናለህ? እግር ኳስ ማየት ያስደስተኛል። ግን ለምን ጠይቅሽ? እንዲሁ ዝም ብዬ ነው በደንብ ለመተዋወቅ ያክል። እና የማን ደጋፊ ነህ? የሊቨርፑል። ጎበዝ ናቸው በጣም። አታውቂያቸው? እኔ እንኳን ኳስ አይቼ አላውቅም። ግን አንድ ቀን አንተ ትጋብዘኛለህ። የት? የምታይበት ነው። እስቲ ጸባይ ካለሽ። እንዴ የእስካሁኑ በቂ አይደለም እንዴ?
እንደሱ እንኳን አላልኩም። ምን ነው ሆነሽ? አይ ምንም። አንተ ቆይ ማን ስለሆንክ ነው ከሷ ጋር የምታረገው? ምን እያረክ ነው ነው? ይቅርታ ወንድም፣ እንተዋወቃለን። ችግር አለ እንዴ? ማን ነው አንተ? ቆይ ናርዲ፣ ይቅርታ ናርዲ። ልቀቀኝ ናርዲ። ደህንነትሽ እኮ ስለሚያስጨንቀኝ ነው። አንተ ማንነህና እኔ ደህንነት የሚያስጨንቅ? ናርዲ ቆይ ለምንድን ነው የማትረጅኝ? ምኑን ነው የምረዳ? ይሄን የጅል አስተሳሰብህን ነው? ናርዲ እኔ እኮ ላንቺ መጥፎ እንደማላስብ ታውቂ የለ? እባክህ ልቀቀኝ። ናርዲ ምን መሰለሽ፣ አንተ ልቀቀኝ አለች አይደል እንዴ? አንተ ምን አገባ? ቫንዳም እንዴት ትመታዋለህ? ምን አልሽ? ልቀቀኝ። ናርዲ ናርዲ ስሜን አትጥራኝ። ቆይ አንተ ማንህና ነው እንደዚህ የምታደርገው እንዴ? ምንድነህ አንተ? ናርዲ አይደለም እኮ። ስሜን አትጥራኝ። ሁለተኛ አጠገቤ እንዳትደርስ እሺ? ቆይ ማን ስለሆነ ነው እሱ እንደዚህ የሚያደርገው? ናርዲ። አቤት አክስቴ። ችግር አለ እንዴ? የለም። እሺ በቃ ረፍት አድርጊ። ቆይ ለምንድን ነው የማትረዳኝ? ስለወደድኳት ነው ወይስ ስትፈልገኝ ሁሌ ስለምገኝላት? ይህንን ቫንዳምን ደግሞ ባልሰራለት እኔ ናሆም አይደለም። ደግሞ እኮ ራሱ ቫንዳም ብሎ ይጠራል። እሱም ብለው ቫንዳ። ማን ነው? እኔ ነኝ ናርዲዬ። ናሆም እየፈለገች ነው፣ በር ላይ ቆሟል። አሁን ደግሞ ምን ፈለክ? ምን ቀረክ? እሺ ናርዲ እንዳስከፋሽ ይገባኛል። ይቅርታ አድርጊልኝ። ይቅርታ? አንተ ያመሃል። ቤተሰቦቼ ቤት እኮ ነው ያለሁት። ደግሞ ይሄ ምንድን ነው? ቆይ አሁንም ከቤተሰቦቼ ጋር ልታጣላኝ ነው ፍላጎትህ? ይቅርታ ናርዲዬ፣ እኔ እኮ ለይቅርታው ብዬ ነው። ምንም የማደርግልህ ይቅርታ የለኝም። እንደውም ትሰማኛለህ፣ ድጋሚ አጠገቤ ብትደርስ እኔ ነው ያድርገኝ። እሺ ናርዶስ፣ እኔ ካላንቺ መኖር አልችልም። ስለዚህ መሞት ስለምትችል ሙታ። ምን አልሽኝ ናርዲዬ? ሰምተኸኛል። አሁን ላይ ስለማልፈልግ ከዚህ ሂድልኝ። ድጋሚ ላይ አልፈልግም። እሺ እሺ ናርዶስ፣ ድጋሚ ወደ ቤትሽ አልመጣም። እንዴ ሳምራዊት ምን እያደረግሽ ነው? በንጽህና እንድታጥብ እያሳየሽ ነው። ሲጀመር እኮ በስነ ስርዓት ነው ያጸዳሁት። መጀመሪያ እንዴት እንዳጸዳሁት መቼ አየሽና ነው? ማየት እኮ አይጠበቅብኝም። አንድ ቆሻሻ ሰው ሊሰራ የሚችለው ነገር ቆሻሻ ብቻ ነው። ስለዚህ በስነ ስርዓት መጸዳት አለበት። ለነገር ነው የመጣሽው? ኧረ አይደለም። እንዴት ማጽዳት እንዳለብሽ ላስተምርሽ ነው። እያስተማርኩሽ አይደል እንዴ? እባክሽ ልቀቂኝ ሳምራዊት። ኧረ እባክሽ ባለቅሽስ? በሰላም ብልቂ ይሻልሽ። እስኪ ቆይ ትንሽ ላስብበት። ሳምራዊት ልቀቂኝ፣ እያሳመንሽ ነው። አንቺ እንዴት አባሽ ነው ደግሞ የጠነባሹ? መጀመሪያ ምን ከማጠብሽ በፊት አንቺ አትታጠቢ? ሳምራዊት ለምን አታይኝም? አስታውሽ፣ እጅሽን እኔ ላይ ያነሳሽበትን ጊዜ። እየተበቀልሽ ነው? አአ እንደዛ ሳይሆን እኔ ላይ እጅ ማንሳት ምን እንደሚያስከትል እያስተማርኩሽ ነው። እሺ አሁን አውቀዋለሁ። በቃ አልገባሽም መሰለኝ። ገብቶኛል፣ በደንብ ገብቶኛል። ስለዚህ እንዳጠፋሽ አውቀሻል ማለት ነው። እሺ አሁን አውቀዋለሁ። በቃ እንዴ ዝም ብሎ በቃ አለ እንዴ? ያጠፋ እኮ ይቅርታ ይጠይቃል። እሺ ይቅርታ። በስነ ስርዓቱ በይዋ። እንደዚህ ነው እንዴ ይቅርታ የሚጠየቀው? እና እንዴት ልበልሽ? የኔም መቤት ሁለተኛ የለመደኝም።
እባክዎትን ይቅርታ አድርጉልኝ። እንደዛ ነው የሚባለው። እሺ የኔ መቤት በጣም ይቅርታ። አይለምደኝም። እባክዎትን ደግሞ መቼም ቢሆን ይሄን ምክሬ እንዳትረሹ እሺ? እመኝ ሳምራዊት፣ ለእያንዳንዱ ነገር ዋጋ ትከፍያለሽ። እንደው እኮ በጣም የሚገርም ነገር እኮ ነው። በጣም እንጂ። ይኸውልሽ ናርዲዬ፣ ቅድም እኮ ከግሩሜ ጋር ስናወራ የሆነ ሀሳብ አሰብንና ላማክረሽ ፈልጌ ነበር። እሺ ንገሪኝ አክስቴ፣ ምንድን ነው? ይኸውልሽ ናርዲዬ፣ ያው እንደምታውቂው እዚህ ቤት ስራ የሚሰራው ግሩሜ ብቻ ነው። እኔም ደግሞ ቀን በቀን የሱን እጅ መጠበቅ በጣም ሰለቸኝ። ስለዚህ በራሴ የሆነ ነገር ከፍቼ መንቀሳቀስ ፈልጋለሁ። ይሄ እኮ ቆንጆ ሀሳብ ነው። ነው ወይስ አብረሽን ሰራ ፈልገሽ ነው? እሱም ማየት ይቀራል ብለሽ ነው። ግን ደግሞ ይሄን ለማድረግ ግዴታ ብድር መበደር አለብኝ። ለሱ ደግሞ አካውንቴ ትልቅ ትራንዛክሽን ያስፈልገዋል። ለዛ ደግሞ እንድታግዥኝ እፈልጋለሁ። እንዴት ላግዝሽ? እንዴት ነው ላግዝሽ የምችለው? ያው ስምረት ያስቀምጣልሽ ያረፈችው 10 ሚሊዮን ብር አለ አይደለ? በሱ እኮ ትራንዛክሽኑን ብንፈጽመው ብዬ እኮ ነው። አክስቴ ታውቂያለሽ? እሱም ብር እኮ ጊዜው ሳይደርስ እንዳላወጣውም ቃል አስገብታኛለች። ይገባኛል እኮ ናርዲዬ፣ ብሩ እኮ ምንም አይነካም። ግን ያው ብዙ ብድር ለማግኘት የሆነ ብር ታንቀሳቀሳለች የሚለውን ለማስረዳት ፈልጌ ነው። እሺ በቃ ችግር የለውም። የማይነካ ከሆነ ተጠቀሚበት። እናዞረዋለን ማለት ነው አይደለ? አዎ ነገ እናዞራለን። እሺ ማን ነው? እኔ ነኝ። ምን ፈለግሽ? ናርዲዬ ላወራሽ ፈልጌ ነበር። እኔ ምንም የማወራሽ ነገር የለም። ሂጂ ከዚህ። ናርዲዬ ለአንቺ ብዬ እኮ ነው። ይኸውልሽ አክስትሽ ያሰበችው ተንኮል ቢኖር ነው ብሩን የጠየቀችሽ እና ናርዲዬ እንዳትሰጫት። አንቺ ሴትዮ ቆይ ከኔ ምንድን ነው የምትፈልጊው? ናርዲዬ እኔ እኮ ለአንቺ ብዬ ነው። ይኸውልሽ ከእንግዲህ እዚህ እንዳትመጭ። ከመጣሽም ደግሞ ሻንጣሽን ይዘሽ መሆን አለበት። እሺ ናርዲ ሂጂ አሁን ከዚህ። እሺ በዚህ ጠዋት ደግሞ ምን ፈልገህ መጣ? ምሽቱን በሙላ እንቅልፍ ባይኛል ዞርም ናርዲ። እና እኔ ምን አገባኝ? በጣም ይቅርታ። ኧረ እባክህ የፈለከውን ካደረግክ በኋላ ይቅርታ አይከብድም? በሰዓቱ ስሜትን መቆጣጠር አልቻልኩም ነበር። እና እኔ ምን አገባኝ? አንተ ስሜትን መቆጣጠር ስላልቻልክ የኔ ህይወት መበላሸት አለበት? ይቅርታ ናርዲ። ይቅርታ አትበለኝ። ቫንዳም ማለት ለኔ ምን ማለት እንደሆነ ታውቃለህ? ታውቃለህ ወይ? አላውቅም። አየህ አይደል? ይሄ ነው ችግር። ቫንዳም ማለት ለኔ ምን ማለት እንደሆነ ሳታውቅ ይሄንን ሁላ ነገር አደረክ። ለነገሩ አንተ ስለ ፍቅር ምን ታውቃለህ? እባክህ ድጋሚ ባላይ ደስ ይለኛል። በቃ ድጋሚ አትምጣ። አፈቅርሻለሁ። ምን አልክ?